አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ሁሉ ሰላም፣ ሁሉ መልካም። ለድምጼ በጣም ይቅርታ ጉንፋን ስለያዘኝ ያው እየተነፈነፍኩ ነው የማወራው። አጋጣሚ እዚህ ስራ ቦታ ሁኜ የሆነ ነገር አጋጠመኝ። ምናልባት ይሄ ነገር ከጠቀማችሁ ለእናንተም ሼር ላድርጋችሁ ብዬ ነው። እንደምታውቁት ትራስ ልብስ፣ አልጋ ልብስ፣ መጋረጃ ምናምን እሰራለሁና እዛ ቁጭ ብዬ አንዲት ልጅ መጣች። ትራስ ልብስ ልትገዛኝ ገዛችኝ። አጋጣሚ ሆኖ ሰው እየጠበቀች ነበርና እኔ ጋር ቁጭ አለች። ከዛ እኔ መጠያየቅ ጀመረች። ምንድነው ይቅርታ ተቋርጦ ነው። ከዛ እኔ መጠያየቅ ጀመረች። አረብ ሀገር ሄደሽ ነው ወይ? ከዛ ምትሽ ነው ወይ የከፈትሽው? አረብ ሀገር እንዴት ነበር? ማሻአላ ደስ ይላል። ሌሎቹ ብርታት ትሆኛለሽ፣ በርቺ ምናምን እያለች በቃ እኔን ማድነቅ ጀመረች። እና ከዛ አንቺስ ሄደሽ ነበር ወይ? መቼ ነው የመጣሽው? ምናምን እያልኩኝ እኔም ያው ቁጭ ስላለች ጎኔ ማውራት ጀመርን እና ከአረብ ሀገር ከመጣች ገና 3 ሳምንት እንደሆናት ነገረች። ግን ድጋሜ ለመሄድ ፕሮሰስ ላይ እንደሆነች ነገረች። እና ለምንድን ነው የምትሄጂው? አረብ ሀገር ስንት አመት ቆየሽ ስላት 8 አመት ነው የቆየሁት አለችኝ። እና 8 አመት ከቆየሽ ለምን አረብ ሀገር ትሄጃለሽ? እዚሁ የራስሽን ነገር ከፍተሽ ለምን አትሰሪም? ለምን ስራ ጀመሪም? ይሄን ሁሉ አመት ስደት ከቆይሽ በቃሻል። እኔም ከአረብ ሀገር መጥቼ ነው ስራ የጀመርኩት ምናምን ብዬ እኔ ብዙ ጊዜ ምንድነው ከአረብ ሀገር እህቶች መጣን ምናምን ሲሉ ወይ ደግሞ አረብ ሀገር ሆነው ስልክ ደውሉኝ የሆነ ነገር ሲያወሩኝ ንቶሎ ብር ይዛችሁ ንቶሎና ኢትዮጵያ ስራ ጀምሩ፣ ስደት በቃችሁ ነው የምለው። ብዙ ጊዜ ማንኛውንም ማቃቸውንም ሰዎች ማላቃቸውንም ሰዎች መታችሁ ስራ ጀምሩ ምናምን እላለሁ ዝም ብዬ ማለት ነውና እቺ ቴሌካ ታሪኩ እንዳይረዝምባችሁ እቺ ቴሌካ አረብ ሀገር 8 አመት ቆይታለች። ከዛ እንግዲህ ሪም ዲዛይን ማዘዝ ለምትፈልጉ ወሎ ሀይቅ አድራሻ ወሎ ሀይቅ ነው። በ0955 51 3949 ደውሉልኝ። ዋትስአፕ ላይ ማናግሩኝ። በዛዝ እሰራለሁ፣ የተለያየ ሀገር አደርሳለሁ። እንደምታዩት በጣም የሚያማምሩ ትራሶች አሉኝ። እዘዙኝ፣ አበረታቱኝ። መቼም ከአረብ ሀገር የመጣን እህቶች እርስ በራሳችን ማበረታታት አይሆንልንም። ስለዚህ እንደምታዩቸው በጣም የሚያማምሩ ቆንጆ የትራስ ልብሶች፣ አልጋ ልብስ፣ መጋረጃ፣ የፍራሽ ልብስ፣ ቤቢዎች፣ ቤቢ ልብሶች በምትፈልጉን ዲዛይን እንደምታዩት ባሉኝ ማሽኔ ጉንፋን ስለያዘኝ በጣም ይቅርታ እዘዙ። አመሰግናለሁ። እዛ ብር የምትልከው በወንድሟ ነው። የ8 አመት ብር በሙሉ በወንድሟ ነው። ኢትዮጵያ ቤትም አልሰራችም። ምንም ነገር የተሰራላት ነገር የለም እና ምንም የተሰራላት ነገር የላትም። ቤትም የላትም፣ ምንም ነገር የላትም፣ ብርም የላትም። ከዛ እሷ ያሰበችው ምንድነው ታሪኳን ስትነግረኝ በጣም ረጅም ነው የሷ ታሪክ፣ ነው ያሳጥሬ ልንገራችሁ። ከዛ ስትነግረኝ ምንድነው ሙሉ ብሬ ለወንድሜ ነው የምልከው። እያንዳንዷን ወር በወር 8 አመት ስሰራ ኮንትራት ቤት ነኝ አለች። አንድ ቤት ነው የምሰራው። ሰርታ የነበረው ሳኡድ ነው። 8 አመት አንድ ቤት ስሰራ ደሞዜን የምልከው በወር ነው፣ ለወንድሜ ነው። እያስቀመጠልኝ ነው የመሰለኝ ብር። እኔ ያሰብኩት አለች ወደ ኢትዮጵያ ስመጣ የራሴን ነገር ከፍቼ ስራ ጀምሬ ኢትዮጵያ ለመኖር ነው የመጣሁት አለች። ግን ስመጣ መጨረሻ ልመጣ ወደ ኢትዮጵያ 1 ወር ሲቀረኝ ያቺን 1 ወር ብር ራሱ ለወንድሜ ላኩለት አለች። የሚገርማቸው በቪዲዮ ራስሽ ወጥተሽ አውሪ ብላት ያው ሶሻል ሚዲያ የመውጣት ፈቃደኛ ስላልሆነች እንጂ እኔ ከማወራችሁ በላይ እሷ ታሪኳን ብታወራችሁ በጣም ያሳዝናል። እና ወደ ኢትዮጵያ ስትመጣ ምንም ነገር ያልያዘች 2 ሻንጣና 3 ሻንጣ ነው ይዤ የመጣሁት አለች። ምንም ነገር የላትም፣ ብር እጇ ላይ የለም። ልመጣ 1 ወር ሲቀረኝ ያችን 1 ወር ብር ወደ ኢትዮጵያ ላኳት አለች። ይሄን ሁሉ እንግዲህ የላከችው ለወንድሟ ነው። ወንድሜ ካለ ከዛ ከኢትዮጵያ ከአረብ ሀገር ስትመጣ የራሴን ስራ ጀምራለሁ ብላ አስባ ነው የመጣችው። ኢትዮጵያ ስትመጣ ምንም ነገር ይዛ አልመጣችው። ከዛ ወንድሜ ጋር አለ ብር አለ ብላ በቃ ወንድሜ ባንክ እንሂድና በራሴ ስም አዙርልኝ
ያለኝን ብር አልኩት አለች። እሺ ያለኝ አለች። ባንክ ቤት ሄድን አለች። ከዛ ባንክ ቤት ሲሄድ ቡኬ ላይ በኢትዮጵያ 50 ሺህ ብር ብቻ ነው ያገኘሁት አለች። አስቡት እንግዲህ በኢትዮጵያ 50 ሺህ ብር በዚህ ሰዓት ከአረብ ሀገር ስትመጡ ዘመድ መጠየቅ አለ፣ የወለደ ማየት አለ፣ የታመመ ማየት አለ፣ የሞተ ሰው መድረስ አለ። እንግዲህ 8 አመት ሰርታ ባንኳ ያገኘችው 50 ሺህ ብር ብቻ ነው እያለች በጣም እያለቀሰች ስታወራኝ ነበር። ይሄ ብቻ አይደለም ታሪኳ፣ በጣም ብዙ ቁጭ ብላ በቃ እህቶች እንደው አረብ ሀገር ያለን እህቶች መቼ ነው ከስተታችን የምንማረው? መቼ ነው ብልጥ የምንሆነው? እያለች በጣም እያለቀሰች ነበር ስታወራኝ የነበረውና እኔ አረብ ሀገር ላለን እህቶች ምን ማለት ፈለግኩ፣ ቤተሰብ ጋር ብር አለን፣ ዘመድ ጋር ብር አለን፣ እህቴ ጋር ብር አለን፣ ወንድሜ ጋር ብር አለን፣ ባሌ ጋር ብር አለን ብላችሁ እጅና እግራችሁን ይዛችሁ የምትመጡ ብዙ እህቶች አላችሁ። ቤተሰብ ጋር ያለ ብር፣ ዘመድ ጋር ያለ ብር፣ ጓደኛ ጋር ያለ ብር ወይም ባላችሁ ጋር ያለ ብር እንደ ቦነስ እንጂ መጠቀም ያለባችሁ አለኝ አትበሉ። በዚህ ሰዓት በጣም ብዙ እህቶች እያለቀሱ ነው። እኔ ኢትዮጵያ ከመጣሁ 1 ወር ምናምን ሆኖኛልና እዚች ቁጭ ብዬ እዚች ምሰራባት ቁጭ ብዬ ወላሂ ነው የምላችሁ የብዙዎች ታሪክን እሰማለሁ። ማለት እኔ ከዛ መጥቼ የራሴን ስራ እዚህ ከፈትኩኝ፣ ትንሽም ብትሆን የራሴን ስራ ከፈትኩና ብዙ ሰው መጥቶ ማሻአላ በርቺ ይሉኛልና እኔ ደግሞ ከአረብ ሀገር የመጡ እህቶቼ ጋር አጋጣሚ እንግባባለን። በቃ በሆነ ነገር እንግባባለን። ታሪካቸውን ያወሩኛል። በጣም ብዙ እህቶች ብር አለን፣ ቤተሰብ ጋር ብር አለን፣ ባላችን ጋር ብር አለን እያላችሁ እጅና እግራችሁ ምንም ነገር ሳትይዙ የምትመጡ ሰዎች አላችሁ። ቤተሰብ ጋር ያለ ብር አለ አትበሉ። ባላችሁ ጋር ያለ ብር አለ አይባልም። ወንድማችሁ ጋር ያለውን ብር አለኝ አትበሉ። አለኝ ማለት በእጃችሁ የያዛችሁትን ብር ነው። በእጃችሁ ቁጥር አድርጋችሁ የያዛችሁትን ብር ነው አለኝ ማለት እና ቤተሰብ ጋር ያላችሁን ብር አለኝ አትበሉ። ወንድማችሁ ጋር ያለውን ብር አለኝ አትበሉ። ጓደኛችሁ ጋር ያለውን ብር አለኝ አትበሉ። በእጃችሁ ብቻ ይዛችሁ የመጣችሁት ነው አለኝ የምትሉት። ከዛ መታችሁ ወር ሳትቆዩ ተመልሳችሁ አረብ ሀገር ትሄዳላችሁ። እቺ እህታችን እንግዲህ ወላሂ በጣም እያለቀሰች ነው ስታወራኝ የነበረው። ምን አለ ፍቃደኛ ሆና በራሷ ብትሰሙት። እኔ ታሪክ መተረክ ታሪክ ማውራት አልችልም። ዝብርቅ እያረኩ ነው ያወራኋችሁ፣ ግን በጣም ነው የምታሳዝነው። 8 አመት ቆይታ ስደት በቃኝ አረብ ሀገር በቃኝ ብላ መታ ምንም እጇ ላይ ብር ሳይኖራት ተመልሳ በ3 ሳምንቷ ለመሄድ ወደ አረብ ሀገር ስታስብ አስቡት እንግዲህ ምን ያክል እንደምከብድ። እናንተስ ቤተሰብ ጋር ያለን ብር አለን ብላችሁ ለመምጣት ያሰባችሁ ብዙ ሰዎች አላችሁ። ባላችሁ ጋር ያለውን ብር አለን ብላችሁ ለመምጣት ብዙ ያሰባችሁ አላችሁ። ወንድማችሁም ጋር ዘመዳችሁም ጋር እነሱ ጋር ብር አለን ስንመጣ ብራችን ይሰጡናል ብላችሁ እጅና እግራችሁን ይዛችሁ ለመምጣት ያሰባችሁ ሰዎች አላችሁ። እኛ ደግሞ አረብ ሀገር ያለን እህቶች ልክ አረብ ሀገር ስንመጣ ብር በኬሽ አፍሰን የምንመጣ ነው የሚመስላችሁ። ልክ ስንመጣ ከኛ ብዙ ነገር ነው የሚፈልጉት፣ በጣም ብዙ ነገር። ቤት ማስተካከል ይጠበቅባችኋል፣ ማድረግ ይጠበቅባችኋል፣ ለዘመድ አዝማድ መስጠት ይጠበቅባችኋል። እጅና እግራችሁን ይዛችሁ መታችሁ ሰው ላይ ያለን ብር አለኝ ብላችሁ ተማምናችሁ መታችሁ እንደገና እዚህ ስትመጡ ተናዳችሁ ተመልሳችሁ አረብ ሀገር ትሄዳላችሁ። ለምን? እስኪ በእጃችሁ ብር ያዙ፣ እስኪ እንማር። እንደዚህ እንደሊ ተመልሳችሁ በ3 ሳምንታችሁ ለመሄድ አትሞክሩ። እጃችሁ ብር ከሌላችሁ አትምጡ። ኢትዮጵያ በጣም ብዙ ነገር ያስፈልጋል። እኔ በቀላሉችን ትንሽ ሱቅ ለመክፈት ስንት 100 ሺህ ብር እንደወሰደብኝ እኔ ነኝ የማውቀው። ይሄ ቀላሉ ኢትዮጵያ ከሌላችሁ የላችሁ፣ ከሌላችሁ ማንም ሳይወዳችሁ፣ ከሌላችሁ ማንም ሳይፈልጋችሁ፣ ሲኖራችሁ ብቻ ነው። እራሳችሁን ስችሉ ግን ሰው ቤተሰብ ያከብራችኋል፣ ዘመድ ያከብራችኋል፣ እማያውቃችሁ ሰው ያከብራችኋል። ከሌላችሁ ግን ማንም ሰው ዘወር ብሎ የሚያችሁ የለም። ወላሂ የመረኝ ነው። እኔ ያለሁት ኢትዮጵያ ነው። የኢትዮጵያን እንዴት እንደሆነ ያየሁት ነው። በዚህ በ5 ወር ውስጥ እንዴት ነው ላይፍ፣ እንዴት ነው ህይወት፣ ሰው እንዴት ነው የሚኖረው የሚለውን እያየሁት ነው። ያየሁትን ነገር ነው ሼር ማድረግላችሁ። ከጠቀማችሁ አዳምጡ፣ ካልጠቀማችሁ ደግሞ ለፉት። አባካችሁ ብር በእጃችሁ ሳትይዙ ወደ ኢትዮጵያ አትምጡ። ሰው ጋር ያለውን ብር ተማምናችሁ ሀገር አትግቡ። ስሩ፣ ብራችሁን በእጃችሁ ያዙ። አረብ ሀገር ብር አታጥፉ። ኢትዮጵያ ብር ከሌላችሁ የላችሁ። ብር ያስፈልጋል። ኢትዮጵያ ስትመጡ ብር ያስፈልጋል። ከቻላችሁ በሚሊዮን ካልቻላችሁ ደግሞ በ100 ሺህ ከ500 ሺህ ብር በላይ
አንድ ሱቅ ለመክፈት ከ500 ሺህ ብር በላይ ያስፈልጋል። እንደው በቀላሉ ትንሽ ነገር ለመክፈት። ይህን ስላችሁ ደግሞ እንደው እዛ ሄዳችሁ እንዳንመጣባችሁ ምናምን ስትሉ ሌላ ኮሜንት ላይ ያለውን ነገር እኔ እያየሁት ስለሆነ ነው። የኢትዮጵያን የህይወት አኗኗር ዘይቤ እያየሁት ስለሆነ ነው። ከቻላችሁ ብር አትላኩ፣ ያዙ ብራችሁን፣ አስቀምጡ ብራችሁ። ከቻላችሁ በራሳችሁ እስቀምጥ አድርጋችሁ ስትመጡ ያንን ብር ያዝ አድርጋችሁ ስራችሁን ጀመር። ከዛ ውጭ ያለ ግን ዘመድ አዝማድ ጋር ያለ ጓደኛ ጋር ቤተሰብ ጋር ወንድም ጋር ባላችሁ ጋር ያለውን ብር እርግጠኛ ሆናችሁ አትምጡ። ስንት በዚች እኔ እዚህ ቁጭ ብዬ ስንት ነገር አየሁ። ይመጣሉ ማሻአላ ይሉኛል። የራሳቸውን ታሪክ ሲያወሩ ግን በጣም ነው የሚያሳዝነው። አስቡት እችላችሁን በ3 ሳምንታት ተመልሳ አረብ ሀገር ስትሄዱ በቃኝ ስደት በቃኝ ብላ መጣ። እቺ ልጅ አሁን ሞራሏ ምን ያክል እንደሚጎዳ አስባችሁታል? እቺ ልጅ አሁን ምን ያክል ስሜቷ እንደሚጎዳ አስባችሁታል? ከባድ ነው እና እኔ ብዙም ላወራችሁ አልችልም። እኔ ብዙም ታሪክ ማውራት አልችልም። የልጅቷን ታሪክ ብትሰሙ ግን በጣም ነው የምታለቅስ፣ በጣም ነው የምታሳዝነው። ምንም ነገር የላትም። 8 አመት ለፍታ 50 ሺህ ብር ማለት በጣም ከባድ ነው። በኢትዮጵያ 50 ሺህ ብር እንግዲህ ምንድን ነው የሚሰራው? አንድ ቀሚስ 5000 ብር ሆኖ አንድ ጫማ 5000 ብር ሆኖ አንድ ዘመር ሲጠየቅ ከ1 ሺህ ብር በታይ ለመስጠት የሚደብር ሆኖ በ8 አመት ውስጥ የወለደ ቤተሰብ ስንት ነው የሚጠብቃት? የሞተ ሰው ቤተሰብ ስንት ነው የሚጠብቃት? ዘመር ጥየቃ ስንት ነው የሚጠብቃት? አስቡት እንግዲህ በ8 አመት ለፍታ 8 አመት የሰው ፊት ገርፏት 8 አመት የሰው ሽንት ቤት አጥባ 50 ሺህ ብር ነው ባንኳ ያለው። ታዲያ እናንተስ ከዚህ ምን ተማራችሁ? ቤተሰብ ጋር ብር አለኝ፣ ዘመድ ጋር ብር አለኝ፣ ወንድሜ ጋር ብር አለኝ፣ ባሌ ጋር ብር አለኝ ብላችሁ መታችሁ ብር ካልያዛችሁ አትምጡ። በእጃችሁ ቁጥር የምታደርጉት ብር ከሌላችሁ አትምጡ። ያዙ ብር። ቢያንስ በእጃችሁ የ1 አመት ደግሞ ሳትይዙ ወደ ኢትዮጵያ ለመምጣት ለእጃችሁ እንኳን ኢትዮጵያ ለእጅ እንኳን ይቸግራል። የሚገርማችሁ ነገር ለእጃችሁ ብር ሳትይዙ አትምጡ። ወላሂ የመሬ ነው። ስንት እህቶች ያለቀሱ ነው። ስንት እህቶች ናቸው በመጡ በ15 ቀናቸው ተመልሰው የሚሄዱ እጃቸው ብር ቸግሯቸው ብር አጥተው ብር ተቸግረው። ከሌላችሁ እጃቸው ላይ ከሌላችሁ ለእጃችሁ ብር ያዙ። 1 ወር ሲቀረው እንዴት 2 ወር 1 ወር ሲቀረው እንዴት የዛኔ 1 ወር 2 ወር ብር ወደ ኢትዮጵያ ይልካል? እንዴት? ከአዲስ አበባ ወደ ክፍለ ሀገር ለመሄድ ስንት ነው? ካርጎ ለማድረግ ዛሬ ስንት ነው? ወደ ክፍለ ሀገር ለመሄድ ዛሬ አንድ ባስ ስንት ነው? አንድ ወዛደር ሻንጣ ለማሸከም ዛሬ ስንት ነው በኢትዮጵያ? እጅና እግራችሁን ቆርጥር አድርጋችሁ ሰው ላይ ያለን ብር ተማምናችሁ አራ ይሆነ። እኔ ብዙም ትልል አይደለም የመጣው ጉፋንም ስለያዘኝ ድምጼን ይዞኛል። እና እህቶቼ ባካችሁ ነው ብር ያዙ። በኋላ እንደው ብር ያዙ። ሌላ ምንም ነገር አላችሁም። ብር ይዛችሁ ነው ስትመጡ። ኢትዮጵያ ለመስራት ከፈለጋችሁ ብር ያዙ። ለመኖር ከፈለጋችሁ ብር ያዙ። እጅና እግራችሁን ይዛችሁ አትምጡ። ሙሉ ያላችሁን ብር ጥርግ አድርጋችሁ ተልኩና እጅና እግራችሁን ይዛችሁ መጥት። ኢትዮጵያ ያለው ብር የለም። ተናዳችሁ እንደገና ተመልሳችሁ ወደ አረብ ሀገር አለ። ሌላ አይደለም ይልላችሁ ነው። ለማንኛውም ትራስ ልብስ፣ አልጋ ልብስ፣ መጋረጃ፣ ሶፋ፣ የተለያዩ ነገሮችን ማዘዝ ለምትፈልጉ ሪም ዲዛይን 0955513949 ደውሉ፣ እዘዙ። በዛውም አበረታቱኝ። አላህ ከጎናችሁ መስደት ያላችሁ እህቶቼ